የተዘረጉ የህግ ማዕቀፎች ወደ ዘርፉ ለሚገቡ አዳዲስ ባለሀብቶች ምቹ ሁኔታን ፈጥሯል። የአምራች ኢንዱስትሪ ዘርፉን ለማሻሻል የተዘጋጀው የህግ ማዕቀፎች ወደ ዘርፉ ለሚገቡ ባለሀብቶች ምቹ ሁኔታን ፈጥሯል ሲሉ በኢንዱስትሪ ሚኒስቴር የህግ አገልግሎት ስራ አስፈጻሚ ባለሙያ አቶ እንድሪስ አህመድ ገለጹ። ኢንዱስትሪያላይዜሽን በተሟላ ሁለንተናዊ የጋራ ተቋማዊ አቅም አለመመራት፣ የዘርፉ መንግስታዊ ተቋማት የሰው ሀብት የአቅም ግንባታ ልማት ደካማ መሆን፣ የመሰረተ ልማትና ቁሳዊ ሀብት ውስንነት አጠቃቀም ችግር፣ ለኢንዱስትሪ የሚሰጠው የአቅም ግንባታ ልማት አገልግሎት የድጋፍ ማዕቀፎች ውጤታማ ያለመሆን እና ከአቅም ግንባታ ልማት አኳያ ደካማ ቅንጅታዊ አሰራር ከመኖሩ ጋር ተያይዞ ትኩረት የሚሻ 5 ስትራቴጂ ጉዳዮች ተለይተው ወደ ስራ መገባቱን አቶ እንድሪስ ገልጸዋል። ለስትራቴጂ ጉዳዮች መሳካት 17 ግቦች ተቀርጸው ተግባራዊ ሆነዋል ያሉት አቶ እንድሪስ ከነዚህም መካከል የአቅም ልማት ስትራቴጂ አንዱ እንደሆነና የማስተግበሪያ እቅድ ተዘጋጅቶለት ተግባራዊ እየተደረገ መሆኑን አብራርተዋል። የተዘጋጁ የህግ ማዕቀፎች በእውቀት፣ በክህሎት፣ በአመለካከት፣ በሙያ ስነ ምግባር እንዲሁም በጠንካራ የስራ ባህል የሚመራ ተቋማዊ አደረጃጀትን በመፍጠር በሰው ሀብት አቅም ግንባታ ልማት ላይ የሚሰራ ሪፎርም ውጤታማ እንዲሆን የሚያደርጉ ተግዳሮቶች በመቅረፍ የቅንጅታዊ አሰራር ክፍተቶችን በመፍታት የአምራች ኢንዱስትሪ ዘርፉ የሰው ኃይል አመራርና የቴክኖሎጂ አጠቃቀምን በማጎልበት ምርትና ምርታማነትና ተወዳዳሪነትን እንዲያድግ የሚያደርጉ ተግዳሮቶችን ይቀርፋሉ የተባሉ እንደሚጠበቅ ባለሙያው አብራርተዋል። እስካሁን የተተገበሩ የህግ ማዕቀፎች የአምራች ኢንዱስትሪው የማምረት አቅም በማሳደግ በርካታ የሀገር ውስጥ ባለሀብቶች ወደ ስራ እንዲገቡ ምቹ ሁኔታ በመፍጠር ከባለድርሻ አካላት ጋር ያለውን ቅንጅታዊ አሰራር በማጠናከር እና ማህበረሰቡ ለሀገር ውስጥ ምርቶች ያለውን ግንዛቤ እንዲያድግ አስችሏል ሲሉ ባለሙያው አክለዋል።